ታሳዝናለች። የምር በጣም ነው ታሳዝናለች። እስቲ ቀን ያድርገት። ደህና ነሽ? አይ ትስቃለሽ ደግሞ ደስ ስትስቅ የኔ ሚጢጢ። አይ አይ የምር በጣም ነው ደስ የምትለው። ሳቀች። በቃ አታልቅሽ እሺ። እኔማ በጣም ነው የምታሳዝነኝ። ለዛም እኮ ነው እንደዚህ አይነት ውሳኔ የምወስድ። እጄን ያዘችኝ። ከርታታው በእንባ ተሸኘች ብርሃኔ ዳግም በስለት ላትመጣ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። እንግዲህ ሁሉም ሰው የኔን ውሳኔ እየጠበቀ ነው። ብዙ ነገሮች እየተባልኩ እየደረሰኝም ነው። ያለውበትን ስሜት ለመናገር ለማስረዳት በጣም ይከብዳል። ምክንያቱም ውስጥ ያለውን እውነት ባወራም የሚሰማኝን ነገር ባወራ ማንም ሊያምነኝ እንደማይችል አውቃለሁ። ማንም እንዲህ ነው አው ብሩክ እንዲህ ጎበዝ ምናምን ሊለኝ እንደማይችል አውቃለሁ። እንደዛውም እኔን ላይክ በቃ የውስጤን የተረዳኝም ያለውበት ጭንቀት የገባውም ሰዎች አላችሁና አመሰግናለሁ። በውስጥም ብዙ ነገር ነው እያላችሁኝ ያላችሁት። በገርማችሁ በጣም ደግሞኛል። በጣም የሚያስጠላ ስሜት ውስጥ ነኝ። ትልቅ ስህተት እንደሰራው እየተሰማኝ ነው። ያለውበት ስሜት በጣም ያስጠላል። ላይክ ሊጸጋ ነው። ልጅን መጥላት ደግሞ የኔ መብት አይደለም። እንግዲህ ፈጣሪ ያመጣው ነገር ነውና የመጣውን ነገር በጸጋ መቀበሉ ይሻላል ብዬ ነው ቁጭ ያልኩትኝና እንግዲህ ሃይሚም ውሳኔዋን ነግራኛለች። እስካሁንም ከጓደኞቼም ጋር ይሁን ከሁሉም ሰው ጋር እየጣላውበት የነበረው ነገር ቢኖር ሃይሚ ከኔ መለየቷን ስላላመንኩበት ነበር። ትጎዳለች መዋሸቴ ላይክ እንደዋሸዋ ስለተሰማት ያደረኩት ነገር ልክ እንዳልሆነ ስለገባት ስሜቶቿ እንደሚጎዱ ታውቃለሁኝና ግን ደግሞ በዚህ ላይክ ያን ያህል እኔና ሃይሚ የሚያለያይ ነገር ነው ብዬ አላስብም። እኔና እሷ ከተናበብን ውሳኔዎችንም ለመወሰን የሷን ነገር የሷን ስሜት የሷን ከኔ ጋር መሆን እየጠበቅኩትም የነበረው እኔና እሷ እንዳንለያይና እኔ ተነስቼ በቃ እንደዚህ ብዬ ከወሰንኩ እኔና ሃይሚ የምንለያይ ስለመሰለኝ ነውና አሁን እንግዲህ ስሜቷን ነግራኛለች። ልጅቷንም ላሳድግ ምናምን እያለች ነበር። ሐሰንም እንደዛውና ላይክ እሱ ጋር ትልቅ ስህተት አለ። ማረም ካለብኝ መናገር ካለብኝ ልክ ያልሆነውን ነገር መናገር አለብኝ። እቺ ልጅ ገና ልጅ ነች። ገና አንድ ፍሬ ልጅ ናት። ገና ወራቶች ነው ገና የወራቶች እድሜ ያላት ልጅ ናትና ከእናቴ መለየት መብትም የለኝም። በህግም ቢሆን ከእናቷ ለይቶ እኔ ማሳደግ መብት የለኝም። ቢኖረኝም እንኳን እኔ ህሊና እሺ ብሎ እንደዛ አላደርግም። ትንሽ ከፍ ስትል ማሳደግም ካለብኝ አንተ ጋር እዩ ፈቅዳ እንኳን ልጅቱን ለኔና ለሃይሚ የመስጠት ፍላጎት ካላት ያንን አክሴፕት ማድረግ እንችላለን። አሁን ባለችበት ሁኔታ ግን ያንን ማድረግ እንደማንችል ሁላችሁም እንድታውቁ ፈልጋለሁኝ። ይሄንን ስል ደግሞ ልትናደዱ ምናምን የምትችሉ ሰዎች ትችላላችሁ። ለምን እንዲሆነ ምናምን ትሉ ትችላላችሁ። ግን ደግሞ በቃ ሁላችሁም ያለውን እውነታ አምናችሁ መቀበል አለባችሁ ብዬ አስባለሁኝ። ስለዚህ የጨረቃ ፋሚሊ እኛ ህይወት ላይ አንድ ህጻን ልጅ አለች ማለት ነው። እንዲህ ስል የምር በጣም ከባድ ስሜት ውስጥ ሆኜ ነው እንደዚህ የምናገረው እንደዚህ የምለውና ያለውበት ሁኔታን በምንም ወይ እንዲህ ነው እንዲህ አይደለም ብዬ ባስረዳ ማንም ሊረዳኝ አይችልም። ማንም ትላንትናም ሃይሚን ጠይቂያት ነበርና አላምንህም እያለችኝ ነበር። ስለዚህ እንግዲህ ጩጫዋን ከኔ ጋር ማኖርም ካለብኝ አኖራታለሁ። ለሷ የሚደረገውን ሳክሪፋይ እንዳለ መክፈል ያለብኝ መስዋዕትነት በሙሉ ከፍዬ እቺን ልጅ አሳድጋታለሁ። እንግዲህ ኃጢአተኛ ምንም ልባልም አልችልም። ኦሬዲ ልጅ ጸጋ ነው። እቺን ልጅ አሳድጎ ለትልቅ ደረጃ ማብቃቱን ኃላፊነቱን መውሰድ ነው የሚሻለኝ። እቺ ልጅ ደስተኛ ሆና እንድታድግ እንደ አባትም
የአባት ፍቅር አግኝታ እንድታደግ የማረግ ግዴታ ነው ያለብኝ ብዬ አስባለሁ። እንዴት እንዲላልና እንድትሉ ይችላላችሁ፣ ግን ምንም ማመጣው ነገር ስለሌለ ማረግ ያለብኝም ይሄንን ስለሆነ ነው። ዲሷን መንከባከብም ያለብኝ ይሄን ስለሆነ ነው። እና ጓደኞቼም እኛ ህይወት ላይ እንደምታውቁት እኛ ህይወት ላይ በጣም ብዙ ሰው ፈላጭ ቆራጭ ሆኗል። በዛም የመጣ እንዳንለያይ ይፈራሉ። ሀቁን ስነግራችሁ እኔና ሀይሚ እንዲመሰላችሁ ህይወታችን ውስጥ በጣም ብዙ ሰው ፈላጭ ቆራጭ አለ። ነገራቶችን ያስተካከሉ ይመስሉና እኔና ሀይሚ አውርተን በመወሰን ያለብንን ውሳኔዎች እነሱ እንደ ኃላፊነት እየወሰዱ አውቃለሁ። ላይክ ለብሩክና ለሀይሚ ያስበን ነው ሊሆን ይችላል፣ ግን ደግሞ በዚህን አክል ባውንደሪ ሲጣስ ደግሞ ተገቢም አይደለም። ባለቤትን ማማከር አለባቸው። ጓደኞቼ ነው ለሁላችሁም ይሄንን መልእክት ማደርሰውና ይሄ ነገር ተገቢ አይደለም። እስቲ በራሳችሁ አስቡት። እንትና ልክ ነው እያላችሁ ነበር። እኔ የተቃወምኩትን ሰው የሚናገሩ ሰዎችም ነበሩ፣ በውስጥ የሚናገሩኝ ነበሩ። አውቃለሁ እኔና ሀይሚ እንድንለያይ የምትፈልጉ ስለሆናችሁ የመጣችሁ እሱ ልክ ነው ከኔ መለየቷ ምንም የሚፈይደው ነገር የለም፣ ምንም ይለውጠው ነገር የለም። ነገራቶች እየተራራቅን በሄድን ቁጥር በጣም ላይክ እየተረሳሳን የምንሄድ ነው የሚመስለኝና እኔና ሀይሚን እኔ እየታገልኩ ያለሁት እኔና ሀይሚ አንድ እንድንሆን ነው። ይሄን እንድትረዱልኝ እፈልጋለሁ። የኔና ሀይሚን መለያየት የምትፈልጉ ሰዎችም እንግዲህ አደብ ግዙ። እኔና ሀይሚ የምንለያይ አይነት ሰዎች አይደለንም። ጓደኞቼም ቢሆን በራ ትክፈቱ፣ ለእንደዚህ አይነት ነገር እረፉ። በቃ ሐሰን ሀይሚ በነበረችበት ስሜት ተጠቅማ ሀይሚ ለመውሰድ መሞከር አንተ በጥሩ መንገድ ነው እያሰብከው የነበረው፣ በመጥፎም ጎን እያሰብከው አይደለም። እና እኔን ሳታማከር ደግሞ እሷ እንዲሆነች ብለህ ሀይሚን የመውሰድ መብትም አልነበረህም። ምክንያቱም እኔ ለሀይሚ ምንም እንደምሆንላት ምንም እንደምከፍልላት ታውቃለህ። የፈለግከው ምንም ቢፈጠር ምንም አይነት መስዋዕትነት እንደምከፍልላት ታውቃለህ። እንዴት እንደማፈቅራት ታውቃለህ። ስለዚህ ከፍቅረኛዋ መለየት ሳይሆን ፍቅረኛዋ መተን የጓደኛ ነኝ አይደለም፣ ይሄን ስንተራ ነገር አማክረኛል አይደለም፣ ይሄን ትልቅ ነገር ገብቷል አይደል? ማማከር አለብህ ነው የኔ ጥያቄ። ሌላ ዓለም ውስጥ እየገባችሁ ባትቀበጣጥሩ ጥሩ ነው። አንዳንድ ሰዎች እኔ ለሐሰን ያንን ያልኩት ካልተመቻችሁ እኔም በራሴ መንገድ እሄዳለሁ። ማድረግ ያለብኝን ነገር ሁሉ እኔ በመወስነው መንገድ እወስናለሁ። የድሮን ብሩክ እኮ እያያችሁት አይደለም። ሌላ ጊዜ እንደምሆነው እኮ እየሆንኩ አይደለም። በጣም ተረጋግቼ ከብዶኛል ሁሉም ነገር። በቃ ያንን ቀን ለማለፍ በዚህ ሰዓት እገዛችሁ ያስፈልገኛል እና ያንን ቀን ለማለፍ ነው እየጣርኩ ያለሁት። ባለጌነ እንደዚህ በሉ ችግር የለውም። ዋናው ነው ሀይሚ ከኔ አትለይ እንጂ የፈለጋችሁትን በሉ እና እቺ ልጅ አሳድጎ ጥሩ ደረጃ ለማድረስም ያብቃኝ። በቃ ይሄንን ነው ልል የምችለው፣ ሌላ ምንም ልል አልችልም። ፈጣሪ የራሱ ጊዜ አለው። ፈጣሪ የራሱ ቀን አለው። የዛኔ እንገናኛለን ከሁላችሁም ጋር። ፈጣሪ ያውቃል ለሁሉም ነገር እና ዛሬ ደግሞ መናገር የምፈልገው ነገር ቢኖር አንድ ምርጫ ሊሆን የሚችለው ሀይሚና ሀይሚ ብቻ ናት። አዩ በልጅቷ ተጠቅማ እኔ ምርጫ ውስጥ ለመክተት እየሞከረች ነበርና ያንን ነገር አላደርገውም። በሁላችሁም ፊት ነው የምናገረው። ከዚህ በፊትም እያልኩት ነበር። ለምን እንደሚጠይቁኝም አይገባኝም። እኔ ሁሌ እንድናገር ነው ሰው የሚፈልገው። ሁሌ ከኔ አንደበት የሆነ ነገር እንዲወጣ ነው ሰው የሚፈልገውና የኔ ቀጥተኛ መልስና የኔ ምርጫ ሀይሚና ልጅቷ ናት። ለልጅቷ ማድረግ ያለብኝን ነገር አደርጋለሁ። ከሀይሚ ጋር ህይወቴን እመራለሁ። ይሄ ነው በቃ የኔ ትልቁ ፍላጎት ይሄ ነው። ለልጅቷ ማድረግ ያለብኝን የሚገባውን ነገር በሙሉ አደርጋለሁኝ። ሀይሚንም እየተንከባከብ ከሷም ጋር ህይወቴን እቀጥላለሁ፣ ፍቅሬን እቀጥላለሁ። ይሄ ነው የኔ ውሳኔ የሚሆነው እና ሁለቱንም ጠርቻቸዋለሁ። ፍቅረኛዬንም ሀይሚንም ጠርቻታለሁ፣ እዩንም ጠርቻታለሁ። ይመጣሉ። እንዲህ ነው ማደርገው። ለልጅቷ የፈለኩትን በቃ አዩ የሚገባውን ነገር ያስልሽ ላይክ ከልክ ያለፈ እንድትሆኝም አልፈልግም። እዩ ማለት ነው። በልጅቷ ሐሳበሽ ማይሆኑ ነገሮች እንድታደርጊም አልፈልግም። ማይሆን ሌላ ዓለም ውስጥ እንድትገቢም አልፈልግም። ለልጅቷና ለልጅቷ ብቻ ነው ሰፖርት ማድረግ ያለብኝ፣ ማገዝ ያለብኝ። እንደ አባት ከጎኗ ሆኜ ብዙ ነገር ማድረግ ያለብኝ ነገር ላደርግ የምችለው ልጅቷን ላገዝ እችላለሁ ነው። በቃ ይሄ ነው እውነታው። እና ፍቅሬንም አልተውም፣ ሀይሚንም አልተውም። ሀይሚ አምናበት ይሄ ነገር ላይ ስለገባችበት አመሰግናለሁ። ከጎኔ ስለሆነችም አመሰግናለሁ። ኦሬዲ ሀይሚ የምትፈልገው ነገር ነው፣ እኔም የምፈልገው ነገር ነው። ስለዚህ ሰላም ነው ማለት ነው። እስቲ ነግሬያት እዩ ሌላ ተካራ ምናምን የምትልም ከሆነ እኔ አይመለከተኝም። ሲቀጥል ደግሞ
ግዴታ ወደ አዲስ አበባ መሄድ ያለብኝ ሰዓት ነውና አሁን ላይ ግዴታ መሄድ አለብኝ። አዲስ አበባ መገኘት አለብኝና የማልቀርበት ቦታ ነው የሚሄደውና ግዴታም ስለሆነ ወደ አዲስ አበባ መሄድ አይቀርም። ነገራቶችም እንዴት እንደማረግ አላቅም። ሃይሚም ሆነች እዩ በዚህ ከተስማሙ ወደ አዲስ አበባ መሄዴ ነው ማለት ነው። ህይወቴን እዛ ቀጥላለሁ። ለልጅቷም ማድረግ ያለብኝንም እዛ ሆኜም ማድረግ እችላለሁ። እዚህም ወንድሞች ያሉ ጓደኞቼም አሉ። በቃ እሷን ትሪት እያደረጉልኝ እኔም ማድረግ ያለብኝ በሙሉ አደርጋለሁና በዚህ ታይም ላይ ብዙዎቻችሁ ያላችሁንም ስሜት ተናግራችሁኛል። አብዛኛዎቻችሁም ልክ ናችሁ። እናንተ ልጅ ጸጋ ነው ብሎም ያልተቀበለም አለ። ብዙ የሚያሳዝኑ ነገሮችም እየደረሱኝ ነበርና እኔ በጣም ከምታስቡት በላይ ጭንቀት ላይ ነኝ። በጣም ብዙ ሰው ያስጨንቀኛል። በጣም በእውነት እንዲህ ብዬ ስናገር የሆነ የወደኩ የተሸነፍኩ ምናምን ነው የሚመስላችሁ አለ አይደል? ነገራቶች ተስፋ አስቆርጦኝ ሁሉም ነገር ችላ ለማለት እየሞከርኩኝ ስለሆነ ነው። ባላየ ለማለፍ ይሁን ይሄ የመጣው የሚምጣ ብዬ ለማለፍ እየሞከርኩኝ ነውና በዚህ በቃ እንደዚህ ስል ደግሞ ይበልጥ እኔን ለመስበር የምትጥሩም ሰዎች አትጠፉም። ስለዚህ እኔ አልሰበርላችሁም፣ በርትቼ እቆማለሁኝ። የተፈጠረውን ነገር አሜን ብዬ ለመቀበልም አምኜ ውስጥ ያመነበት ነገር ስለሆነ ችግር የለውም። የተባልኩትንም ልባል የመጣውም ይምጣ። እንዳልኳችሁ ግን ምንም ብል ማንም ሊያምነኝ ስለማይችል ነገር ማባባስ ነው ብዬ ውስጥ ያመነበትን ነገር ነው እያደረኩት ያለሁትና እንግዲህ በዚህ ወይ ነው ህይወቴን የምመራው የምቀጥለውም። እንግዲህ ያው ብሩክ ልጅ አለው ማለት ነው። ስለዚህ ከልጄ ጋርም ሆነ ከፍቅረኛዬ ከሃይሚን ጋርም ሆነ አሪፍ ጊዜዎችን አሳልፋለሁኝ። ጥሩ ጊዜ ለማሳለፍ እሞክራለሁኝ። እዩሽ ካለች ሃይሚን ተቀበለ ማሳደጉን እችላለሁ እያለች ነበርና በዛ ችግር እንዳሌለባትም ተናግራ ነበርና በጣም የሷን ልብ ንጹህነት ነው ያየሁት። እና እንድታቁልኝ የምፈልገው ነገር በጣም ደፋር ነህ ልትሉኝ ትችላላችሁ። እንዴት እንደዚህ ያደርጋት ምናምን ልትሉኝ ትችላላችሁ። ግን ሃይሚ በጣም ልቧን ንጹህ ሰው ነው። የምር ንጹህና የሷን ንጹህነት ተጠቅመበት ምናምን ልትሉኝ ትችላላችሁ። ግን እንደዛ አይደለም። እኔ በእውነት ውስጤ ላይ ያለውን ነገር ማውራት ስለማልፈልግ ነው። ሁሌ ማስተባበል የሆነ ራስን በቃ ራስን ፍጹም አድርጎ ማየት ራስን ማስመለጥ ይሆናል ብዬ ነው ምንም ነገር እንትን ማለለውና አይልሲ በቃ ፈጣሪ እስቲ ሁሉንም ነገር የሚያሳየን ይሆናል። የሆነውም ይሁን ችግር የለም። ድጋሚ መከራከርም እንትን ማለትም ስለማልፈልግ ነውና ሃይሚ ግን በጣም አመሰግናለሁ። የኔ ሰው ነሽ። በዚህ ችግሮች መሃል ሁሉ ከጎኔ ካጠገቤ እንደሆንሽ ለማሳየት ሞክረሻልም እያሳየሽኝም ነውና ከዚህ በፊት ሁሌ እኔና አንቺ ችግር የሚያጨቃጭቁ ነገሮች በቦታው ሲከሳሰት ምናምን በጣም እልህኛ እንሆናለን። የምናወራው ነገር በጣም እንትን ይላል ምናምንና በዛ ሙድ አንቺ ማውራት አልፈልግም። በመናደድ ሙድ እንዲህ ብለሽ ነበር እንዲህ ምናምን ማለት ስለማልፈልግ አብረሽኝ ብቻ ሁኚ ነው እኔ የምልሽ። ሁሉ ጊዜ ከጎኔ እንድትሆኚና ለማንም አሳልፈሽ እንድትሰጪ ነው ማልፈልገው። እንግዲህ የውስጤን ፈጣሪ ያውቃል። በጣም ይመታለች እና በቃ ፈጣሪ ያውቃል። ደፋር ነህም ልትሉኝ ትችላላችሁ። ሰላምዬ ደህና ነሽ? አመጣሻት ዛሬም ልጅቷን? አዎ ታሳዝናለች። የምር በጣም ነው ታሳዝናለች። እስቲ ቀን አድርገት እጇን ወጭላት እስቲ ወደለም እንደዚህ ያደርግላት እንትን ብላ ተጨንቋታል። አይ ደህና ነሽ? ደህና ነሽ? አይ ትስቃለሽ ደግሞ ደስ ስትል ስትስቅ። ደህና ነሽ? ደህና ነሽ? የኔ ሚጢጢ አይ የምር በጣም ነው ደስ የምትለው እና እዩ የማይሆን ንግግር በቅድሚያ አንድ ቀጥታዎችን መናገር እፈልጋለሁ። እሺ ግን ለውሳኔ እንደጠራኸኝ ተስፋ አደርጋለሁ። ለጭቅጭቅ አይደለም ለውሳኔ ነው የጠራሁሽ። ውሳኔን ላሳውቅሽ ነው የጠራሁት። እሺ ማለት ከኔ ጋር እንደሚሆን ምን ሊሆን ይችላል ካንቺ ጋር? እሺ እዩ እሺ ንገረኝ። ምን አለ መሰለሽ እዩ እቺ ልጅ እኔ እንዳባት
ህግም ሊያዝብኝም ሊፈርድብኝም የሚችለው አሁን አንቺ ምን ተማምነሽ ይሁን አላውቅም፣ እኔ ማንን ተማምነሽ ይሁን አላውቅም። እዩ እኔ ለዚህች ልጅ ማድረግ ያለብኝን ነገር የማድረግ ግዴታ ብቻ ነው ያለብኝ ብዬ ነው የማስበውም ነው። አንቺ ፍላጎትሽ ከሆነ እኔ ፍቅረኛዬ ናት ሀይሚ ታውቂያለሽ አይደለ? የልጄም እናት ናት ታውቂያለሽ አይደለ? ስለዚህ ሀይሚን እኔ አፈቅራታለሁ። ከሀይሚ ጋር ህይወቴን ነው መምራት የምፈልገው። ያ ነው እውነታው። ካንቺ ጋር ላደርግ የምችለው ካንቺ ጋር ሊኖረኝ የምችለው ግንኙነት ሊኖር የሚችለው ከሷ ጋር ያለው ግንኙነት ብቻ ነው። ለሷ ማድረግ ያለብኝን የማድረግ ግዴታ ብቻ ነው ያለብኝ። አይ ገብቶሻል አይደል? ምንም ባልተጨበጠ ነገር ገና ልጅ እናት ምናምን ብለ ያሰብኩ ግን እዚች ጋር ያለችው ልጅን ጎዳት ደግሞ አይ እኔ ያልጎዳት አሁን እሺ፣ እንደዛ የምታስቢ ከሆነ ልጅቷን ትንሽ ትደግ ከፍ ትበል ጡት መጥባት ትጨርስ፣ የዛ ሰዓት ላይ ከኔ ጋር መሆን ግዴታ ነው ያለባት ብለሽ የምታስቢ ከሆነ አምተሽ ለኔና ለሃይሚ መስጠት ትችላለሽ። ከኔ ጋር ማደግ ትችላለሽ። እንደ አባት እኔ ልጅቷን ማሳደግ እችላለሁ ድብና አድርጌ። ግን ደግሞ በዚህ መሃል ላይ ይሄ ችግር ተፈጠረ፣ እቺ ልጅን ህይወት ላይ መጣች ማለት ሃይሚ መለየት አለብኝ ማለት አይደለም። እንድታቂ ፈልጋለሁ። ሁለት ደግሞ ከሃይሚ ጋር ያለሽን ባውንደሪ በጣም እንድታራርቂ ይፈልጋለሁ። ያለሽን ገደብ አይደለም ልክ ነሽ፣ ምንም አያገናኝሽም። ግን ደግሞ እንደዛ የምታስቢ ከሆነ ሃይሚን ለምትናገሪያቸው ነገሮች መጠንቀቅ አለብሽ። ሃይሚን ስሜታዊ እንድታረጋት አልፈልግም። ተጠነቀቅለት የሚችለው ያሰለኝ ሲተናቀቅልኝ ብቻ ነው። ስለዚህ እኮ ይሄ እንትን አሁን አዩ ወሬዎችሽ ማለት ነው ሰውን እንትን ውስጥ ነው የሚከተው። ላይክ መጀመሪያ እኔን እንትን እያልሽ ነበረ ትላንትና ልጅ የሆነ ነገር ምናምን ብለሽ በሱ ልታስሪኝ የሞከርሽ ነበር በልጁ ምክንያት። ሁለት ደግሞ ሃይሚንም ልጅ ያለው ሰው ምን ይሰራልሻል ምናምን አይነት ሙድ እያወራሻት ነበረ። ስለዚህ ያ ነገር ልክ አይደለም እኮ ያ ነገር ልክ አይደለም። የሚሰማኝ ነገር ነው እዛ ጋር የምናገረው። ምክንያቱም እናንተ ታውቃላችሁ በጣም በብዙ ሰው ስለተከበባችሁ ብቻ እናንተ እኔ በሰው ስለተከበብኩ ምናምን አይደለም ማለት አይደለም። እኔ ደግሞ የተሰማኝን ነገር የምናገር መብት አለኝ አለ። እሺ የተሰማሽን ነገር ተናገርሽ አይደል? አሁንም መናገር እኮ ትችያለሽ። እኔ ደግሞ የተሰማኝን ነገር እነግርሻለሁ። ታለቅስ ነው። እሺ በቃ እንደዚህ ምን ነው ልቤ ከርታታው በእንባ ተሸኘች ብርሃኔ ሳቀች። በቃ አታልቅሽ እሺ። ይሄ በጣም ነው የምታሳዝነኝ። ለዛም እኮ ነው እንደዚህ አይነት ውሳኔ የምወስድ። እጄን ያዘችኝ። ሊያዛትኝ ግን ያው እውነቱን ነው እየነገርኩሽ ያለሁት። ሚጢጢ አንቺ ሚጢጢ ምን እያየሽ ነው? እና እያወራሁሽ ያለሁት ያንን ነገር ነው። ለዚህ ልጅ መክፈል ያለብኝም በሙሉ ነገር ከፍላለሁ። ምን እላለሁ ግን አንቺ እኔ ህይወት ላይ ነሰሰሪ ነሽ ማለት አይደለም። ገብቶሻል አይደል? እኔ ካንተ ጋር የምታገናኘኝ እንቺ ናት አይችል ማለት ካለች ድረስ እኔ እናንተ ነገሮች አሉ አይደል? እሷን ፈልጌ አንቺን አልፈልግሽም ማለት ደግሞ አትችልም። ልጅቷን እፈልጋለሁ አንቺን ግን አልፈልግሽም ማለት መብቴ ነው። ይሄ መብቴ ነው። ሰው ካልፈለክ ልጅቷን ማለት ነው። ስለዚህ እንደዛ እኮ ሊና አይፈቅድልኝም እንጂ እኮ እሺ ብዬ መተው እኮ እችላለሁ እኮ። እኔ የማደርግልሽ ነገር አሁን በጥሩ እንኳን ለማሰብ ለምንድን ነው የማትሞክሪው? እኔ እኮ ምን አገባኝ ማለት እኮ እችላለሁ፣ አቅቶኝ አይደለም። ግን ማድረግ ያለብኝን ነገር በሙሉ ለዚህች ልጅ አደርግላታለሁ ነው እያልኩሽ ያለሁት። እናንተ ምንም ማለት ምንም በቃ አይምሮትን ምን እንዳዞሩ ራሱ አላውቅም። ብቻ ምንም አላዞር። አንቺ ነሽ እየዞረብሽ። እኔ እኮ እውነቱን ነው የነገርኩሽ። የምሬን ነው። እኔ እውነቱን ነው የነገርኩሽ። እሺ እኔ እናት በጣም ይችላል ተጣጣው ነው በቁኛ ነበር ሊገባ ከሚገባው ዲጂታል ይባል አዩ ይኸውልሽ እኔ ለሰው ስሚ እኔ ለሰው ክፉ አይደለሁም።
አውቃለሁ ያን ክፉ አይደለም ታውቂያለሽ አይደለ? ክፉ ግን ልሁን ካልኩኝ በጣም መሆን እችላለሁ። እዩ እኔ እኮ ካልሆንሽ በቃ ይሄንን አድቫንቴጅ እየሰጠሁሽ እኮ ነው። ለምንድን ነው የኔን ህይወት የምታበላሽው? ለምንድን ነው ማላሳዝንሽ? እኔ ራሱ እንዴ አንቺ እኮ ለኔ የምታስቢ ከሆነ በቃ የልጅ ጥሩ ነው ብለሽ የምታስቢ ከሆነ እኮ የኔን ፍላጎት ማክበር አለብሽ። ላሳዝንሽ እንጂ እዩ ለምንድን ነው የምታስጨንቂኝ? በቃ እሺ በይልኝ። እኔ ለልጅቷ አስብላታለሁ በቃ እና እውነታው ያ ነው። ያንን ነው ልልሽ የምችለው። አዋ ግዴታ እኮ ፍቅረኛ መኖር አለበት። ገብቶሻል አይደል? ደህና ነሽ? ግዴታ እኮ ፍቅረኛ መኖር አለበት አጠገቤ። አይበት ሃይ ተሳዝናለች። ግዴታ እኮ መኖር አለባት። ስለዚህ የኔ ቆንጆ እንኳን ደህና መጣሽ። ቅመሜ እየሼርኩትኝ ጥሩ ስሜት ላይ ስላልነበርኩ ነው እና ለሱ በጣም ይቅርታ። አንዴ ተቀበይኝ። ያስቸገረች ዝም በይ ይጻልሽ ነገር ምንድነው? እሱ ዳግም በስለት ላትመጣ እርቃኝ ሄዳለች ከኔ እኔን አትፈልግኝም? ትፈልግሻለች እንጂ ኢቫና እና ሃይሚ እሺ አሁን ለእዩም እየነገርኳት ነበር ብዙ ነገር ቅመሜ ያለውን ነገር በሙሉ እየተናገርኩ ነበርና ውሳኔ የኔ ቆንጆ እኔ አንቺን በጣም ነው ማፈቅርሽ። እኔ ከሚገባው በላይ አፈቅርሻለሁ። ስለዚህ ለምን ተነግራለሁ? ስለማፈቅርሽ ስለ ጉዳዩ እውነታውን እንድታቂና ሰላሜን እንድትሰጪ ስለምፈልግ ብቻ ነው። ይኸውልሽ እኔ ልጅቷን የመንከባከብ ግዴታ አለብኝ። አዎ አለብኝ፣ አልዋሽም። እቺ ልጅን እቀበላለሁ አልቀበልም አላልኩኝም፣ እቀበላለሁ። ግን ካንቺ ጋር ሁኚ አይደለም ከዚህ በፊትም እያልኩት ነበር። ስለዚህ ቅመሜ እኔ አንቺ ስለማፈቅርሽ ህይወቴን ካንቺ ጋር መምራት ነው የምፈልገው። ተረዳሽኝ አይደል? አንቺ የኔ ነሽ፣ እኔ ያንቺ ነኝ። ግዴታዬ ነው። ይሄንን ነው ልወስን የምችለው። የማልፈልገውን ህይወት ልመራ አልችልም። ባይሆን እኔ ነኝ አንቺን ላመሰግን የሚገባኝ የነበረው። ገብቶሻል? ይሄ ነገር ተፈጥሮ ከጎን መሀል ምንም አይሰራም። እኔ እስከዛሬ ድረስ ያንተ ልጅ ይዤ ወደዛ ስንከራተት የነበረው ለምን ሆነና ነው አሁን እዚህ ጋር ድራማ ለመስራት የምትሞክረው? እኔ ምን አንቺ እኔ ካሳዘንኩሽ ተረጂኝ፣ በእናትሽ ማሳዝንሽ ከሆነ ተረጂኝ። እኔ ምን ላድርግሽ? እኔ አንቺን እሺ አንቺ ኧረ ጌታዬ በቃ ይሄ ነው ውሳኔ። በቃ እኔ በግድ አንቺ ላይ ክፉ እንደሆን እያደረግሽ ነው። ሲቀጥል ደግሞ ቅመሜ ግዴታ አዲስ አበባ የሚሄድበት ምክንያት አለኝ። ማልቀርበት ቦታ አለ፣ ግዴታ ነው። ምን ማለት ነው? ጉዳዩን ሳጨርስ ጨረስኩኝ እኮ ጉዳይን። እቺ ልጅ ያንተና ተባልኩኝ፣ ተቀበልኩኝ ማለት ነው። እሄዳለሁ። ትሄጃለሽ ከኔ ጋር እንችላለን። ፎግራችሁኝ ለመሄድ ነው ሰው ፎግረንሽ አይደለም። እኔ የምሄድበት ነገር ስላለ ነው። እኔ ከሱ ጋር ደግሞ አሁን ስለታረቅም መሄድ ካለብን አብረን እንሄዳለን እንጂ ለየብቻ አንሄድም። መጀመሪያ ላይ ልሂድ አልሂድ ላይ ነበር። ግዴታ መሄድ ያለብኝ ቦታ ስላለ ነው። ላንቺ መናገር ግዴታ አይደለም። መሄድ ስላለብኝ እሄዳለሁ። እቺ ልጅ እልሽ እዩ የምትሄድበትን ቦታ በሙሉ ማወቅ እዩ። ከፈለግሽ አዲስ አበባሽን ኑሮሽን አዲስ አበባ አድርጊ። ገብቶሻል? አዲስ አበባ ሁኚ፣ አዲስ አበባ ኑሪ። ልጅቷን እኔ ማገዝ ባለብኝ መንገድ ሁሉ አገዛለሁ። ካንቺ ጋር እየተደዋወልኩ ሁሉንም ነገር ለማስተካከል እሞክራለሁ። ይኸውልሽ ችግርም ካለ ደውይልኝ፣ ችግር የለውም። ችግርም ካለ እኔ ደውይልኝ፣ አነሳልሻለሁ። እቺ ልጅ ማገዝ ያለብኝ በሙሉ አገዛለሁ። በቃ ይሄንን ነው ማድረግ ነው። በጣም አራዳ መሆናችሁ ነው። ሁለታችሁም ታችሁ ጉዳይ ላይ አዲስ አበባ መሄድ አለብኝ ምናምን ተባብላችሁ ከዛ በኋላ ጉዳይን ሳጨርስ ልትሄዳሩ ያን ሐሳብ እሺ፣ ምንድነው መጨረስ ያለብኝ ጉዳይ ይሄ ነው በይ ልንገር። ዋናው አንቺ ይኸው እዚህ ጋር ነሽ አለሽ አይደል? እኔም እዚህ ያለው አይደለ? አታስጨንቂ፣ አታለቅሳለች። መተኛ ትፈልጋ ነው እኮ ሰው አንቺ አሁን የትኛውን ጉዳይ ነው መጨረስ ያለብኝ ንገሪኝ። ከኔ ጋር ምን ጨረስክ? እስቲ ንገረኝ። ብዙ ጨረስኩ እኮ ምንም የለብኝም። ጨረስኩ። አውቃ ነው እንዴ እንትን የምትለው እኔ ደፍቼ ምን እኔ ሊያዛት ታለቅሳለች ወይ? እንኪ እኔ ሊያዛት እስቲ ነይ
ልጅ እንኳን አታሳዝንሽም? ኧረ ለእሷ እንኳን አታስቢለት። እኔ ምን አደረኩኝ? እኔ እኮ ምንም አላደረኩኝም እኮ። አሁን ደግሞ የኔ ጥፋት ሆነ? አይ የምር የምታፈቅሪ ከሆነ ከልብሽ ለምን ልጁን እንዲያሳድጋት ፍቅርለት ነው የሚያስፈልግ? የሱ ደስታ የምር የሚያስደስት እኮ ልጁን እኮ ማሳደግ እኮ አሳድጋለሁ እያለሽ ነው። ሌላ ግዴታ አለበት ብዬ እኔማ አላስብም። በቃ መወሰን ያለበት እሱ ነበረ። ደግሞ ውሳኔውንም አሳይቶኛል። ስለዚህ ከዚህ በኋላ እኔ ወደ ኋላ የምልበት ነገር የለም። ለልጅቷ ደግሞ አታስቢ ብዬሻለሁ። እኔ ላንቺም ትናንትም ከትናንት ወዲያም ከዛም ወዲያም ሁልጊዜ ምርጫ እየሰጠሁሽ እየለፋው ነው እያወራሁሽ ነው። ግን አንቺ አልሰማም ስላልሽ ነው እየታገልኩልሽ ያለሁት። እኔ ምንም የምመርጠው ምርጫ የለኝም። ምርጫ ከሌለሽ እንግዲህ ያለሽንም ብሎሻል። አዲስ አበባ መኖር ካለብሽ እዛ ኖረሽ እኔ ባለሁበት ግንኙነታችሁን እኔ ባለሁበት ለልጅቷ የሚገባትን ነገር እኔ አይ ለብቻማ አልፈቀደም አይደለም። በቃ ሀይሚዬ እኔ አንቺን በጣም አመሰግንሻለሁ። እግዚአብሔር ያክብርልኝ። ስለበደልኩሽ ነገር በሙሉ ይቅርታ በጣም ማለት ነው። እና እሱ ለብቻችሁ ተገናኝታችሁ እኮ አሁን እውነታዬን ልነግርሽ ነው ይሄንን ነው ልልሽ ነው። በቃ ይሄ ጠራኸኝ በቃ ይሄ ነው እውነታ። እሺ እኔ እቺ ልጅ እንደሆነ ምናምን ነገር ለሱ አይደለም ምርጫዬን ነገርኩሽ። እቺ ልጅ እኔ አሳድጋታለሁ፣ የፈለግሽውን በሙሉ የሚገባትን ነገር በሙሉ አድርጌ አሳድጋታለሁ። ከሀይሚ ጋር ግን ተለያይቼ አይደለም አብራኝ ሆና ነው። ያ ማለት ሀይሚ ፈልገሽ ስለመጣሽ ፍላጎትሽን ስለነገርሽኝ አመሰግናለሁ። አሁን አንቺ እንኳን ስትይዛት እንዴት እየተረጋጋች እንደሆነ እያያስ ነው። በቃ እሺ አሁን የምትሄድበት ምክንያት ምንድነው? እሺ በቃ እኔ መሄድ ፈልጋለሁ፣ አብሬያችሁ እሄዳለሁ። ምን ማለት ነው? ለጉዳይ ነው የምትሄደው። ጉዳይህን ስጨርስ አብረን እንመለሳለን አለ እኮ። እኔ ካለው በቂ እኮ ነው። ታዲያ አንቺ ለጉዳይሽ ነው የምትሄጂው፣ እሱም ለጉዳዩ ነው የሚሄደው። ስለዚህ እኔ አብራችሁ መሄድ ምንም የሚያስፈራሽ ነገር አለ ነው? አዎ ምንድነው የሚያስፈራው? እናንተ በጣም አራዳ ለመሆን መጀመሪያም እኮ እዚህ የመኖር እቅድ እኮ የለንም እንዴ? ስለዚህ ጉዳያችንን ችግራችንን የመፍታት እንጂ እዚህ የመኖር ግዴታ የለብንም እኮ። እዚህ ልንኖር አይደለም እኮ መጀመሪያ ማመጣጣችን። ግን ደግሞ ጉዳያንን ነገር እስካልጨረሰ ድረስ ከሄዳችሁ እኮ ሲሄድም ሄደው እኔ ነኝ፣ ሲመጣም ደግሞ የምመጣው እኔ ነኝ። በየሄደበት አብረው ሊሆኑ ይችላል። ችግር የለውም። ይዤብሽ እኮ አልጠፋም። አይሆንም እንደዛ። ለምንድነው ማለት? ለምንድነው ሰው ግዴታ አይደለም። አትሄጂም። ይክፉን ካልሽኝ ሆነብሻለሁ። አትሄጂም። እንደዛ አይሆንም። ችግር የለውም። ከዛ እኔም ደግሞ መሆኗን አሳያለሁ። ችግር የለውም። እሱ በክፋት እኮ ለመጣ በክፋት መመለስ እኮ አይከብድም እኮ። አሁን እዩ አንድ ነገር ወስኝና አንድ ነገር እንትን በይ። አሁን ራስሽ ምርጫሽን መምረጥ ያለብሽ ራስሽ ነሽ። እሱ ደግሞ ምርጫውን መርጦት ወስኖ ተናግሯል። እንግዲህ የሚገባሽን ነገር ያደርግልሻል። ከዛ ያለፈ ነገር ምንድነው የምትፈልጊው? አልገባኝም። ለልጅሽ ነው ወይስ ሌላ ነገር አለብሽ አንቺ? ለልጄ ነው የምትይው፣ ግን ደግሞ ለልጅሽ አይመስለኝም። ከእናቷና ከአባቷ ጋር ነው ማድረግ ያለበት። ምንድነው አላማሽ? እኔ እና እሱ ተለያይተን አንቺና ብሩኬ ተጋብታችሁ የመኖር እቅድ ነው ያለሽ? ተወጁ ከሆነ ምታስቢለት ከሆነ ልጁን ከእናቷ ጋር እንደሰራ አታስቢ። እኔ በቅርቡ ሌላ ልጅ ስለምሰጠው ምንም መስጋት አይጠበቅብሽም። እቺ ደግሞ ለልጅ ያሳድጋለሁ። እሺ ይከብሻል። አይከብደኝም። ችግር የለውም። እሱን እንግዲህ አንቺ ልምድ ካለሽ አንፃር ደግሞ በደንብ ትረጂኛለሽ። ችግር የለውም። እኔ ምንም የሚከብደኝ ነገር የለም። እስከዛሬም ያንቺንም ችግር ተሸክሜያለሁ። ከኔ ጋር አትሄጂም፣ ራስሽን በምልክ ነው የምታስቢው። የትም አትሄጂም። አመሰግናለሁ። መሄድ እንችላለን። እኔ ከሷ ጋር እኔ ጸብ ራሱ ሰልችቶኛል። አይ በቃ እዩ በቃሽ። እኔ ከዚህ በላይ አልታገስሽም። የምታረጊው ምንም አላየሁም። ራሴን በምን መንገድ አየሁት? በቃ አቅሜን ስለማቅ ነው እኮ። ምን እስከዛሬም እኮ ያንቺንም ችግር ተሸክሜ እኮ እስከዛሬም እየኖርኩኝ ነው አይደል? ምን እርግዝና ነው እንደሚያሳስብሽ አንቺ? ችግር የለውም። የምወጣውን ነገር እኔ አውቃለሁ። በቃ ተይው። እውነቱን ነግሬሻለሁ። ምትል ከሆነ መጥቼ ደግሞ በደንብ ልጅቷ ነገር ከሚልሽ ልጅቷ አታልቅስ። ዝም በይ እኔ ነኝ። ምን ሆነ ነው? ጎበዝ ያለሽ ሄጂ እዛ ቀራለሁ ምናምን የሚል ሐሳብ ከሆነ ያለህ ማለት ነው። በሰላም መኖር አልፈለክም ማለት ነው። ስለዚህ ያ ነገር እንዳይፈጠር የምትፈልግ ከሆነ ጉዳይህን ጨርሳ ቶሎ መመለስ አለብህ ማለት ነው። ወደዚህ ገባህ? አይ እንደዛ አላደርግም ሄጄ እቀራለሁ የምትል ከሆነ ደግሞ ምን እያስገደድሽኝ ለሚሆነውና ለሚፈጠረው ነገር እኔ ኃላፊነቱን አልወስድም። ለማንኛውም ቤቷ መተኛት ስለፈለገች እኔ ልሂድ። አልነገረችኝም እንዳትል
እኮ በቃ ላብድብሽ ነው በቃ እኔ እኮ ተጨነቅኩኝ በእናትሽ እኔ እኮ ሁሉም ነገር ያስጠላኝ ካበድንም አብረን ነው የምናበው ሚረዳኝ ሰው አጣው ምን አይነት ሰይጣን ውስጥ ምን አይነት እንትን ውስጥ እንደገባው እኮ እኔ ብሩኪ አንዴ እንኳን እንትን አትለኝም አንዴ እንኳን ሰው ያሳዝናትም እንደዚህ ምስቅልቅሌ ሲወጣ አላ እሺ ተረጋጋ አሁን አንተ እንደዚህ በመሆን ምንም የሚመጣ ነገር እኮ የለም ምንም የምታመጣው ምንም የምትቀይረው ነገር የለም። እኔ አላሳዝናትም እንዴ ለምንድን ነው አሁን እንደዚህ በመሆን አንተ ምንም የምትቀይረው ነገር የለም። በቃ ተረጋጋና መሆን ያለበት ነገር ይሆናል። በቃ ልጅቷ በጣም እያበዛችሁ ነው። ከዚህ በኋላ እንግዲህ እኔ ዝም አትባልም እንዴ ካስፈለገም ልጅቷ ማሰጠን ከሆነና ሰላማችንን ማሰጠንም ከሆነ ልጅቷንም ሰላማችንን ማሰጠን ከሆነ ሁሉም ነገር ነው ያስጠላኝ። በቃ እኔ ከሳታለሁ ምርር ነው ያለኝ ሁሉም ነገር ከሳታለሁ። ከዚህ በኋላ ልታስቆመኝ እንዳትሞክር እንደምን ታረጋ እኔ ለዚህ ህፃን ልጅ ብዬ ምን የምታገሰው ሁሉ ነገር ጸጥ ማለት እኮ በቃ አሁን አንተ እንደዚህ በመናደድ ምንም እንትን አትበል። በቃ ተረጋጋ። ተናድጄ አይደለም በቃ ሰው አይሰለችውም። እኔ ሰለቸኝ በቃ እኔ ማንም ሊረዳኝም ላይምነኝም አይችልም። በቃ ምንም ብል እኮ አሁንሽ ምን ይሁን ነው የምትለው አንተ? እሷ እንደዚህ ስለሆነች አሁን አንተ ተበሳጭተህ ነው? እኔ ተበሳጭቼ አይደለም በቃ ሰልችቶኝ ነው አስጠላኝ። በቃ ችግር የለውም በቃ አንተ ተረጋጋ በቃ ባይሆን የምትሄድበት ጉዳይ ምንድነው? አዲስ አበባ ማልቀርበት ፕሮግራም እኮ እሺ ተረጋጋ። እንደዚህ ለምንድነው እንደዚህ የምትሆነው? ቆይ አንዴ አውራኝ ና እንዴ ምን ሆነክ ነው? ምንም እኮ አሁን በቃ እንደዚህ የሚያስኮን ነገር እኮ የለም። በቃ ምንም ችግር የለም። ተስፋ ቆርጫለሁ እኔ በሁሉም ነገር ደክሞኛል እኮ በቃ እሺ ተረጋጋ። ሁሉም መጥቶ ይጮህብኛል። ሁሉም ተረጋጋ እሺ በቃ ብቻህን መሆን ትፈልጋለህ? ልሂድልክ? ራስህን ማረጋጋት ትፈልጋለህ? ፀሐይዋ ስትጠልቅ ትንሽ ላይ ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ጭር ያለ ቦታ ሰው የለበት ስፍራው ግን አለችኝ ውዴ ልሄድ ነው ፈራው የዓይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ ጥጋ ቆሟል አንድ ሰው አልከለክል ወይ አልመልሰው አጥሩም ድንበሩ ውዴ አንቺም የሰው ግን አልኩኝ ባትሄጂ እኔም ብቻዬን ባልቀር የወይኑ ቦታ ጠባቂው ባይኖር የጸደይ ወራት ይመስላል መልክሽ ብሩህ በጋ እኩያዬ ነሽ እንደኔው ለጋ እድሜው ላባራ ለባለጸጋ ዳሮሽ ግን ከሌላ ብትሄጂ ነውር ነው አሉሽ ያንቺ ትዳር ነው ወየኔና አንቺ ፍቅር ውዴ ንገሪ የቱ ነው ትክክል